ሲአይኤ እና ሞሳድ ያልደረሱበት የኢራን ትልቁ ጥንካሬ ምን ነበር? ምናልባት የእስራኤሎችም ሆነ አሜሪካ ስተት መረጃ አላገኙም ማለት እንችላለን። የኢራንን የጦርነት ስትራቴጂ በቅርበት የሚያውቁ ኢራናውያን እንደ ግመል ናቸው ይላሉ። ምን ማለት ይሆን? ኢራን ከሞላ ጎደል እንደ ግመል ናቸው ኢራኖች በታሪካቸው ስንወስድ ከጎርጎሮሳውያኑ አቆጣጠር 1979 ወዲህ ባለፉት 47 ዓመታት 4500 ገደማ ማዕቀቦችን በሀገር በኩባንያና በግለሰብ ደረጃ ያስተናገደችው ኢራን እንዴት በጦርነቱ ጸንታ ቆመች? ዘመቻውን ሲያውጁ ኢራንን ወደ ድንጋይ ዘመን መልሳለሁ የሚል ቃላት ነበር የሰረዙት። በአሜሪካ እስራኤልና ኢራን ጦርነት የተርከፈከፈው በየቦታው የተጣለው ቦምብና ሌላውን ፈንጂ በሂደት የሚያስከትለው መዘዝ ምን ሊሆን ይችላል? ኢራቅ ውስጥ እስካሁን ድረስ ጤናማ ትውልድ ሊገኝ አልቻለም። የዛ ጦርነት ውጤት ነበር። ከአውዳሚው ጦርነት በኋላ ወደ ድርድር የተመለሱት ኢራንና አሜሪካ ዳግም ንግግሩን አቁመው ወደ ጦርነት ሊመለሱ የሚችሉበት እድል ይኖር ይሆን? ኢራኖችን አሁንም እጅ አልሰጡም እነሱ ጋር። ሌላው ደግሞ መርሳት የሌለብን አይኑ በአይን ጥርስ በጥርስ የሚል አባባል አላቸው ኢራኖች። የካቲት 21 ቀን 2018 ዓመተ ምህረት አሜሪካና እስራኤል በጋራ ሆነው በዕለተ ቅዳሜ ገና በማለዳው በኢራን ላይ የቦምብ ናዳን ሲያወርዱ ቀዳሚ ዓላማና ግባቸው የኢራንን መንፈሳዊ መሪዎች በመግደል እነሱ የሚፈልጉትን አዲስ ስርዓትና አስተዳደር በኢራን መሰየም ነበር። ከፍተኛ መንፈሳዊ መሪውን አያቶላህ አሊ ኻሜኒን ጨምሮ በርካታ የኢራን ሃይማኖታዊና ወታደራዊ መሪዎች ቢገደሉም የታሰበው የስርዓት ለውጥ ግን በኢራን አልመጣም። ቆይቶ ከአሜሪካ በኩል የስርዓት ለውጥን ማምጣት የሚለው ሐሳብ ኢራን የኒውክሌር ባለቤት እንዳትሆን ማድረግ ያላትን የዩራኒየም ክምችትም መቀበል ወደሚል ተሸጋገረ። ያም ምንም ውጤትን አላመጣም። ቆይቶ የመካከለኛው ምስራቅ ትልቁ አጀንዳ ኢራን በወሰደችው የጦርነቱን አካሄድ የመቀየር ስትራቴጂ ሆርሙዝን ማስከፈት ወደሚል አጀንዳ ተሸጋገረ። ብዙ ሰብአዊና ቁሳዊ ውድመትን ያስከተለው የሀገራቱ ወታደራዊ አቅምም የታየበት የአሜሪካ እስራኤል ኢራን ጦርነት አሁን በስምምነት ሊቋጭ ከጦር ሜዳ ወደ ጠረጴዛ ዙሪያ ንግግር ተሸጋግሯል። ግን ዛሬም መልስ ያላገኙ የተለያየ ሐሳብ የሚሰጥባቸው ጉዳዮች መነጋገሪያ እንደሆኑ ዘልቀዋል። ከጎርጎሮሳውያን አቆጣጠር 1979 ወዲህ ባሉት 47 ዓመታት ከ4500 በላይ የተለያዩ ማዕቀቦችና ክልከላዎች ሲደራረብባት የነበረችው ኢራን አሜሪካና እስራኤል በጋራ በከፈቱባት ወታደራዊ ዘመቻ ማንበርከክ እንዴት ሳይችሉ ቀሩ? ከሚነሱ ጥያቄዎች አንደኛው ነው። ፕሮፌሰር አደም ካሚል የታሪክ ተመራማሪ ናቸው። የመካከለኛው ምስራቅ አካባቢ በደንብ የሚያውቁ የኖሩበት የሰሩበትና የተመራመሩበት ቀጠና ነው። ምናልባት የአሜሪካ ጥናትና ግምት ልክ ኢራንን እንደ ኢራቅ፣ እንደ ፈለስጢን፣ እንደ ሲሪያ፣ እንደ አፍጋኒስታን የሚደረገውን ዘመቻ ግምት ያስገባ በዛው ደረጃ መሰለኝ ያዩት ነበረ። የኢራንን የታሪክ ታላቅነት ወይም የሀገሪቷን የጥንት ታሪክ 2500 ዓመት ታሪክ ያላት ሀገር አሜሪካ ዛሬ 250 ዓመት ታሪክ ያለውን በፈለገበት ጊዜ ያለውን ኃይል በመጠቀም በሌላው ዓለም ላይ ያለ የሌለውን ኃይል እያዘጋጀ በመንቀሳቀስ እርምጃ እየወሰደ ድልን እየተጎናጸፈም እየከሰረም ያሳለፈበት ታሪክ ለኛ ሩቃችን አይደለም ማለት እንችላለን። ከዚህ አንጻር እንግዲህ በእስራኤል እቅድና ፕላን መሰረት ትራምፕም ስሜታዊ ናቸው። ከሞላ ጎደል ትራምፕ ሙያቸው የመሪነት ፕላስ ሳይሆን የንግድ ታሪክ ነው። በበለጠ ያለኝ መረጃ ስለሳቸው ነጋዴ ናቸው። ከጥቅም ጋር በተያያዘ መልኩ ነው ፎከስ የሚያደርጉት ማለት እንችላለን። እና ከዚህ አንጻር ዘመቻውን ሲያውጁ ኢራንን ወደ ድንጋይ ዘመን መልሳለሁ የሚል ቃላት ነበር የሰረዙት። በአጭር ጊዜ ያለ የሌላ አይናቸውን ተጠቅመው
ኢራንን ከዚህ ካላት ገጽታ የማጥፋት ሁኔታ በአጭር ጊዜ እንደሚጠናቀቅ ኃይላቸውን ተማምነው ነበር ወደዛ ኦፕሬሽናቸውን የከፈቱት። አሜሪካና እስራኤል ወደ ጦርነቱ ከመግባታቸው በፊት የኢራንን ጠንካራና ደካማ ጎን አጥንተዋል። ሲአይኤና ሞሳድ በሚገባ የስለላ ስራን ሲሰሩ ቆይተዋል። በኢራቅና በሌሎችም ሀገሮች የሆነው በኢራን እንደሚሆን እርግጠኛ ነበሩ ይላሉ ፕሮፌሰር አደም። በጥናትም ደረጃ ቢሆን ምናልባት መነሻ ሀሳብ አድርገው የእነሱን ደጋፊ ኃይል አምጥተው በአንድ ሀገር ላይ ልክ ኢራቅን ከመቱ በኋላ የአንድ ባርኪንግ ስራ አስኪያጅ ወይም ትኬት ሰብሳቢ የነበረ ኑረድ ማሊኪ የሚባል ጠቅላይ ሚኒስቴር አምጥተው መደቡ። እሱም ውጤት አላመጣላቸውም። በአፍጋኒስታንም ባደረጉት ዘመቻ ሐሚድ ከረዛይ የዳቦ ጋጋሪ ነበር። እሱን መሪ አድርገው መደቡ። አፍጋኒስታን ላይ 20 ዓመት የዘለቀ ጉዞ ነበር። ከስራው ነው የወጡት። እኔው አሁንም በኢራን ላይ የነበራቸው እቅድ የነሱን ተወካዮች ደጋፊዎች አምጥተው በዚህ ጦርነት የኢራን ሕዝብ ሰላማዊ ሰልፍ ይወጣል፣ በመሪዎቹ ላይ ኩርፊያ ይፈጥራል የሚለው ነገር ግምት በማስገባት ለውጥ በማምጣት የነሱ ደጋፊ አጋሮችን አምጥተው በመሪነት መድበው የኢራንን የነዳጅ ምንጭም ሆነ ወይም ያላትን ታሪክም ክብርም ሆነ ለነሱ ተገዢ ለማድረግ ታስቦ ታልሞ ነበር ጥናት የተካሄደው። በሲአይኤም ሆነ በሞሳድም ሆነ ከፍተኛ ጥናት ተደርጎበት በዚህ ላይ ትኩረታቸው በሙሉ በመጀመሪያ ደረጃ ሰላዮችን እዛ አካባቢ ማለት የጀርባ አጥንት የሚሆን ሰላዮች የነሱ ደጋፊ የሆኑትን በመመልመልና ለረጅም ጊዜ ሲሰሩ ቆይተዋል። ስለዚህ በኢራን ውስጥ የነበሩ የሃይማኖት መሪዎችም ይሁን የኒውክሌር መሪዎችም ባለሙያዎችም ኢንጂነሮችም ሆነ ወይም የሚሊተሪ ከፍተኛ ባለስልጣኖች የት እንደሚውሉ የት እንደሚያድሩ በደንብ አድርገው መረጃዎችን ካሰባሰቡ በኋላ የመጀመሪያ እርምጃ የወሰዱት እነሱን በእነሱ ላይ እርምጃ መውሰድ፣ እነሱን ማጥፋት፣ እነሱን መግደል የመጀመሪያ አጀንዳ አድርገው ነበር የወሰዱት። እነኛም መሪዎች ሃይማኖትም ይሁን የሚሊተሪም ይሁን መሪዎችን በማጥፋት ኢራንን መሪ አልባ እናደርጋለን፣ ህዝቡ ይነሳሳል፣ ከውጭ ያሏቸውን ደጋፊዎች አምጥተው በመደብ ኃላፊነት ይሄ ነበረ እቅዱ። እስራኤልና አሜሪካ ኢራንን ሲደበድቡ ቴህራን በአንድ በኩል እስራኤልን በሰው አልባ በራሪ ድሮንና በሚሳኤል በመደብደብ በሌላ በኩል የአሜሪካ ወታደራዊ ሰፈር ወዳለባቸው 6 የገልፍ ሀገራት ጦርነቱን አስፋፋችው። ይህንን የጦርነት መንገድ ሆሪዞንታል ኤስካሌሽን ይሉታል። በአሜሪካ ወታደራዊ ሰፈሮች ላይ አነጣጥሮ የጀመረው ጥቃት በሂደት እንደ ወደብና የአውሮፕላን ማረፊያ ያሉ መሰረተ ልማቶችንም ማጥቃት ዞረ። ይህንንም ኢራን ያደረገችው የገልፍ ሀገራት ተሰላችተው የአሜሪካ ጦር እንዲወጣ ግፊት እንዲያደርጉ መሆኑ ይነገራል። የብዙዎቹ የገልፍ ሀገራት የዚህ ጊዜ ጥያቄም አሜሪካ ምን አይነት ከለላን ትሰጠናለች? አሁን በሚደረገው የአሜሪካ ኢራን ድርድር ላይስ የኛ ነገር እንዴት ይሆናል የሚል ሆኗል። ኢራን ከሞላ ጎደል እንደ ግመል ናቸው። ኢራኖች በታሪካቸው ስንወስድ ግመል ማለት ወደ በረሃ ሲወጣ የ6 ቀን የ7 ቀን ውሃ በረሃ ውስጥ ከራሱ እየተጠቀመ የሚቆይበት ረዥም ጊዜ ቆይታ የሚያደርግበት ትዕግስተኛ እንስሳ ነው። ኢራኖች የሚይዘው አይነት ባህሪ ነው ያላቸው። የረዥም ጊዜ ታሪካቸውን ስናይ ትዕግስተኞች ተባባሪዎች ናቸው እና አንድ ነገር በሀገራቸው ላይ በህዝባቸው ላይ እንግዲህ አሁን አዛቸውን ወደ 100 ሚሊዮን እንኳን ስንወስድ የ2500 ታሪክ ያላት ሀገር እጅግ መሰረቱን የጣለ ታላቅ ሀገር ነው ማለት እንችላለን እና ምዕራባውያን በሙሉ ማለት እንችላለን በዚህ ዘመቻ ላይ የትራምፕን ጥያቄ ወይም አሜሪካ ለመጀመሪያ ጊዜ በጦር ሜዳ የተዋረደችበት ታሪክ ነው ማለት እንችላለን። ለምን? አንደኛ ምዕራባውያንን ድጋፍ አላገኙም። ምዕራብ እንግዲህ በኔቶ አማካይነት ተባባሪ ኃይል ተብሎ የሚቆጠር ነበረ። አሜሪካ ግን በዚህ ተባባሪ ሊሆኑላት አልቻለችም። ለምን? የትራምፕ መሪነት በመጀመሪያ ዙር በምዕራባውያን ሀገሮች ላይ ቀረጥና
ዕዳ እያመጣ ባስቸገራቸው ጊዜ ሁሉም አኩርፈዋል በአሜሪካ ላይ ማለት እንችላለን። ስለዚህ በዚህ ጦርነት በኢራቅና በኢራን ጦርነት ወይም ኢራቅ በኩዌት ውስጥ ባደረገችው ወረራ የህብረ ብሔር ጦርነት ያን ጊዜ ጥሪ ተደርጎለት ሁሉም ሲሳተፍ ምዕራባውያንም በሙሉ ተሳትፈው ነበረ። ከ36 አገር በላቶች የገልፍ ሀገራቶች እንዳለ ሆኖ በአሁኑ ጦርነት ግን አንድም የምዕራባውያን አገሮች ተሳታፊ አልሆኑም። ለምን? ኩርፊያ ያላቸው በአሜሪካ ላይ። አንደኛ አሜሪካ በምዕራባውያን ሀገሮች ላይ ኪሳራ ነው ያጋጠማት ማለት እንችላለን። ሁለተኛ አሜሪካ ገልፍ አካባቢ ላይ ባቋቋማቻቸው የወታደራዊ ስቴሽን በሁሉም ገልፍ ሀገራቶች ላይ ጠባቂ ኃይል አዘጋጅታ ነበር። የዛ ሁሉ ግን ድጋፍና ወይም ኃይል ለአሜሪካ ዘመቻ የሚጠቅም አልሆነም። ሶስተኛው አሜሪካንም ሆነ ኢራን ትኩረት ያደረጉት የአየር ኃይል ጥንካሬያቸውን ነው። በዚህ የአሜሪካ እስራኤል ኢራን ጦርነት ዓለም አንድ ነገርን በግልጽ ተረድቷል ይላሉ ትንታኔ አቅራቢዎች። ያም ኢራን ከሚገመተው በላይ ጠንካራ ሀገር መሆኗን ይላሉ። ይህንን መልእክት ደግሞ በዙሪያ ያሉት እስራኤልና ሌሎችም የገልፍ ሀገራት በሚገባ ተረድተውታል ይላሉ። ፕሮፌሰር አደም ካሚል እንደሚሉት ደግሞ ከዚህ የኢራን ድብቅ አቅም ጀርባ ያለው ሞሳድና ሲአይኤ ያልደረሱበት ኢራንም ለዓመታት ስትዘጋጅበት የቆየችው አቅም ነው ሲሉ ያስረዳሉ። በ40 ዓመት ማዕቀብ በተላለፈባት ጊዜ የአያቱላህ አልኮሜኒ ከመጡ ጀምሮ ኢራን ወደ 4500 ማዕቀብ ተጥሎባታል። ያ ሁሉ ማዕቀብ ተጥሎባት የኒውክሌር ጉዳይም ቢሆን ውስጥ ለውስጥ ቅመሙ እየተቀመመ አንደርግራውንድ ነው ሁሉ ስራውን የሰራቸው። ስለዚህ ኢራኖች ትኩረት ያደረጉት የሚሳኤል ምርትን ማጠናከር ማበልጸግ ነው እንጂ የአየር ኃይልን ጉዳይ ወደ ኋላ ተተውታል። ለዚህም ምናልባት የእስራኤሎችም ሆነ አሜሪካ ስህተት መረጃ አላገኙም ማለት እንችላለን። ኢራን ካላት ጂኦግራፊ አቀማመጥ ምዕራቡ ክፍል የበረሃማ ሲሆን ምዕራቡ ክፍል ግን በጋራ የተሞላ ነው። ምናልባት ተፈጥሯቸው ከሀበሻ መሬት ጋር የተመሳሰለ ነው ማለት እንችላለን። ሁሉም ሁሉም ምርት የሚካሄደው አንደርግራውንድ ነው በምዕራቡ ክፍል። ስለዚህ እስራኤሎችም ያልደረሱበት አሜሪካንም መሰለላዎች ያልደረሱበት እነኚህ የሚሳኤል ምርቶች የት እንደሚመረቱ ምን አይነት ሚሳኤሎች እንደሚመረቱ አላወቁም ነበር። ይሄ ጦርነት ሲጀምር ግን የኢራን ሚሳኤል ነው እንግዲህ በእስራኤል ላይ ከፍተኛ ጥቃት እየፈጸመ የእስራኤልን ሕዝብ አንደርግራውንድ ለረጅም ጊዜ የቆየበት እስራኤል ለኪሳራ የተጋለጠችበት ይሄ ነበረ። እንግዲህ የጦርነቱ ውጤት እንደተጠበቀ ሆኖ አልተገኘም። ለማንኛውም ይሄ ጦርነት ያተኮረው እንዳልኩህ እንግዲህ መሰረተ ልማት ላይ ስለሆነ አሁን ጦርነቱ ከሞላ ጎደል የተጠበቀውን ያህል ሳይገድ ከ100 ቀናት በላይ ቆጠረ። ጦርነቱ ለዚህ ነው ረጅም ጊዜ የወሰደው። ከዛ ቢቆይ ኑሮ ይበልጥ ደግሞ የተጠናከረ የሚሳኤል ምርት የምናይበት ደረጃ ላይ እንደርስ ነበረ። አሁን ሲታይ ሲገመገም የኢራን አለመዳከምና አለመጥፋት ወደፊት እንዳውም ከሌላው አልፎ ለገልፍ ሀገራቶች ትልቅ አደጋ መሆኑ ተረጋገጠና ጦርነቱ እንዲቆም እንግዲህ የኳተርና የፓኪስታን የቱርክ ትብብር ሩጫ እዚህ ላይ ነበር ያተኮረው። ያው እንደተባለው አሁን የሁለት ወር ስምምነት ላይ ደርሰዋል። ሌላው ዓለም ደግሞ ኩርፊያ ያፈጠረበት ይሄ ሆርሙዝ ለሌላው ዓለም የሚሰጠው የነዳጅ አገልግሎት ቀላል አይደለም። ስለዚህ ዓለም በሙሉ የተናጋበት የተቸገረበት አጀንዳ ሆነ። ዓለም በጊዜያዊነት በአጭር ጊዜ ያልቃል የተባለው ጦርነት ይበልጥ እየተጠናከረ ከሄደ የነዳጅ ችግሩ እየባሰ ይመጣል። ኢራናውያን በጦርነቱ ብቻቸውን የቆሙ ቢመስልም በተግባር ግን በዙሪያ ባሉ በየአንዳንዱ ሀገር ደጋፊ ኃይልን ለመመስረት አልተቸገሩም ነበር ይላሉ ትንታኔ አቅራቢዎቹ። ለዚህም በሊባኖስ ያለውን ሄዝቦላህን፣ በኢራቅ ያለውን የኢራን ደጋፊ ኃይልን፣ በየመን ያለውን ሁቲ የተዳከመ ቢመስልም በሶሪያ ያለው ድጋፍ ሁሉ ሌላኛው የኢራን መንግስት አቅም መሆኑን ይናገራሉ። እስራኤልና አሜሪካ በመጀመሪያ ትልቁን ትኩረታቸውን በኢራን ላይ ብቻ ማድረጋቸውም ሌላኛው ችግር እንደነበር የሚጠቅሱ አሉ።
አሁን የአሜሪካና ኢራን ጉዳይ ወደ ጠረጴዛ ዙሪያ ድርድር ተሸጋግሯል። ሁለቱ ሀገሮች በባለ 14 ነጥብ የመግባቢያ ሰነድ ላይ ፊርማቸው ማኖራቸውን ተከትሎ በ60 ቀናት ጊዜ ውስጥ ሙሉ በሙሉ ከስምምነት የመድረስ መንገድ ጀምረዋል። ደ አትላንቲክ ከሰሞኑ አሜሪካስ ቢግ ሚስቴክ ኢን ኢራን ወይንም አሜሪካ በኢራን ጉዳይ የፈጸመችው ትልቁ ስህተት በሚል ባወጣው ዘገባ አሜሪካና እስራኤል የኢራኑን ጦርነት ሲጀምሩ እቅዳቸው ቀላል ነበር ይላል። ኢራንን በቦምብ ያለ እረፍት በመደብደብ አንድም ህዝቡ በሀገሩ አስተዳደር ላይ እንዲነሳ ማድረግ አሊያም አስተዳደሩ ለአሜሪካ ፍላጎት ተገዢ እንዲሆን ማስገደድ ብሏል። ግን ሁለቱም በኢራን መሆን እንዳልቻለ ይገልጻል። ይህም ኢራን ጦርነቱን በአየር ድብደባ ብቻ ማሸነፍ ይቻላል የሚለውን የአሜሪካን ግምት ፉርሽ ያደረገችበት ነው ብሏል። የጣሊያኑ ጄኔራል ጁሊዮ ዶሄት አንድ ሀገር በአየር ድብደባ የበላይ ከሆነ ጠላቱን ወደ ትቢያና አመድነት መቀየር ይችላል የሚለውን የጦር ፍልስፍና ሁሌም እንደማይሰራም ኢራን አሳይታበታለች ብሏል ጽሑፉ። እንዲህ አይነት አውዳሚ ጦርነት በመሸናነፍ አሊያም በድርድር ቢቆምም ሁሌም ግን በአካባቢው ላይ የተጣለው ቦምብና ሌላውን ፈንጂ ሊያስከትል የሚችለው ቋሚ ተጽዕኖ በስጋትነት ይነሳል። የታሪክ ተመራማሪው ፕሮፌሰር አደም ካሚልም ይህንኑ ሐሳብ በስጋትነት ያነሳሉ። አሁን የጦርነቱን ውጤት እናየው። የጦርነቱ ውጤት አሁን እንኳ በተካሄደው ጦርነት አንደኛ በአካባቢው ላይ አካባቢው ስለ ለኢራን ብቻ አይደለም ለጎረቤት ሀገራቶች ሁሉ ይሄ ጦርነት መዘዝ ሁልጊዜ የሚያስከትለው አንድ መዘዝ አለ። ለምሳሌ ኢራቅ ላይ በተካሄደው ጦርነት ያ አንድ ከግላስጎ የሚነሳ B-52 የሚባለው የአሜሪካ መከላከያ ሚኒስቴር ንብረት የሆነ አየር ኃይል ነበረ አውሮፕላን ከእንግሊዝ ሀገር ተነስቶ 9 ቶን ፈንጂ ጭኑ ነው የሚመጣው። ከቀኑ 10 ሰዓት ይነሳል። ከምሽቱ 2 ሰዓት በቅዳት ደርሶ ያንን 9 ቶን ፈንጂ አርከፍክፎ ነበር የሚሄደው። ለዚህ ብሎ የኢራቅ ተፈጥሯዊ ሁኔታ በሙሉ ጤናማ አይደለም። በአሁኑ ጊዜ ከጦርነቱ እንኳን ከቆመ በኋላ ኢራቅ ውስጥ ያስከተለው ጦርነት የአየር መበከል ሁኔታ፣ የባህር መበከል ሁኔታ፣ ጤናማ አሳ የሆነ ምግብ አታገኝም። ሁሉም በመርዝ የተበከለ ነው። የተፈጥሮው አርሰህ እንኳን ስታመርት እዛ አካባቢ የሚበቅለው ዘሩ ራሱ በአየር የተበከለ በኬሚካል የተበከለ አየር ስለሆነ ጤናማ ለዚህ ብሎ ኢራቅ ውስጥ እስካሁን ድረስ ጤናማ ትውልድ ሊገኝ አልቻለም። የዛ ጦርነት ውጤት ነበር። አሁንም የዚህ በሰሞኑ የተካሄደው በኢራን ላይ ጦርነት የረገፈውን ሚሳኤልና ወይም ኬሚካል የጦር መሳሪያ የአሜሪካም ሆነ እስራኤልን ስናየው ወይም ለረጅም ጊዜ የሚታየውና የሚያስከትለው መዘዝ ጤናማ አየር አያመጣም። አሁን አሜሪካና ኢራን በድርድር ላይ ናቸው። የሚወጡ መረጃዎች ነገሩ መስመር እየያዘ እንደመጣ ይጠቅሳሉ። ግን የዛኑ ያክል በተለያዩ ጉዳዮች ላይ አልፎ አልፎ አለመስማማት እየተፈጠረ መሆኑንም ይናገራሉ። ኮሽ ባለ ቁጥር ፕሬዚዳንት ትራምፕ ሁሌም እንደሚያደርጉት ኢራን ካልተስማማች የቦምብ ማዕት ይወርድባታል የሚል ዛቻቸውን አሁንም አልተዉትም። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮም ሲናገሩ ጥሩ ስምምነት ላይ ካልደረስን አሁንም ሁለተኛው ዕድል በእጃችን ነው ብለዋል። ግን ከዚህ በኋላ ኢራንና አሜሪካ ዳግም ወደ ጦርነት ሊመለሱ ይችሉ ይሆን? ኢራኖችን አሁንም እጅ አልሰጡም። እነሱ ጋር ይሄ ኒውክሌሩን በተመለከተ የነጌታ አንደርግራውንድ 80 ሜትር እኮ ነው። አስፋሃል ላይ ጣቢያዎች አንደርግራውንድ ውስጥ ነው እኮ ያለው ቅመሙ። አሁን ጠፋ ይባላል፣ ወሰዱት ይባላል፣ ተቃጠለ ይባላል። ኢራኖች እኮ ከፈለጉ በ24 ሰዓት ውስጥ ኒውክሌር ማምረት ይችላሉ። ይሄ መጠነኛው ማለት ነው። ስለዚህ ያላቸው ሚሳኤል እንዳለ ሆኖ ሌላው ደግሞ መርሳት የሌለብን አይኑ በአይን ጥርስ በጥርስ የሚል አባባል አላቸው ኢራኖች። አንድ ነገር የኛ ከተደፈረ በኒውክሌርም ሆነ በምርት ደረጃ ኢራን ውስጥ ጥቃት ከተፈጸመ እኛ ዲሞና የሚባለውን የእስራኤልን ነቀብ ውስጥ ያለውን የኒውክሌር ጣቢያ ዙሪያውን እኮ 5 ኪሎ ሜትር ቅርበት ያለው የባለሙያዎቹን የኢንጂነሮቹን መኖሪያ እኮ አቃጥራለች ኢራን። ግን ኒውክሌር ጣቢያውን ዙሪያውን አንጃባ ነበር። ለሱ ያን እኮ የሚያፈርስ ሁሉ ሚሳኤል አላት በኢራን በኩል። ስለዚህ አደጋው እየቀጠለ ከመጣ እጅግ ለዛ አካባቢ አደጋ ነው። ያ ደግሞ ኒውክሌር ጣቢያ
የዲሞናው የእስራኤሉ ከፈነዳ የአካባቢውን አየር ይበክላል። በሙሉ ጤናማ አየር ነው፣ በኬሚካል የተሞላ ኬሚካል አየር ነው የሚፈጠረው። ለአካባቢው ሕዝብ እልቂት ነው የሚያስከትለው፣ ለገልፍ ነዋሪዎች በሙሉ፣ ለእስራኤል ብቻ አይደለም። ስለዚህ ይህን አሜሪካኖች የሚያውቁታል። ለዛ ከዚህ አንጻር ይሄ ሁለት ወር ስምምነት ወደ ስምምነት ወደ መጨረሻው ይመጣሉ እንጂ ተመልሰው ጦርነት ይገባሉ። ስለዚህ በዚህ ሁለት ወር ውስጥ ብዙ ነገሮች እናያለን። ጦርነቱ ግን ይቀጥላል የሚል እኔ አመለካከት የለኝም። አሁን አይተዋል፣ ሞክረዋል። ስለዚህ በሰላማዊ መንገድ ቀሪውን አጀንዳ እየተስማሙ ወደ ሰላም የሚመጡበት ሁኔታ ይሆናል ነው እንጂ ሌላው ከዓለም አቀፍም ድጋፍ አያገኙም። ይሄ ጦርነት እንዲቀጥል አሁን ምናልባት አይተህ ይሆናል። በዚህ ስምምነት ብቻ ነዳጅ ዛሬ እስከ 40% እስከ 50% እየቀነሰ ነው ያለው። ስለዚህ የዓለም በሽታ የሆነው የነዳጅ ጉዳይ አሁን ታይቷል። በዛ አካባቢ ጦርነት ከቀጠለ ዓለም ወደ ጦርነት ገብታ እንደገና በድጋሚ የሚሄዱበት መዘዝ ውስጥ ይገባሉ የሚል ግምት አይኖረኝም። ከዚህ ውጪ እስራኤል ከፊቷ ከወራት በኋላ የሚደረግ ምርጫ ይጠብቃታል። አሜሪካም በዚሁ ዓመት ከወራት በኋላ የአካፋይ ዘመን ምርጫን ታደርጋለች። ለሁለቱም ሀገራት መሪዎች በዚህ ጊዜ ወደ ጦርነት መመለስ አዋጪ እንደማይሆን ባለሙያዎች ያስረዳሉ። ፕሮፌሰር አደምም በዚህ ጊዜ ወደ ጦርነት መመለስ በጦር ሜዳ ብቻ ሳይሆን በፖለቲካው ሜዳም ለእነዚህ ሀገራት መሪዎች ትልቅ ኪሳራን ይዞ የሚመጣ ነው ብለዋል።